ሶደቃተል ፊጥርን በተመለከተ ታላላቅ የኢስላም ሊቃውንቶች ስለ ሶደቃተል ፊጥር ምን አሉ? ሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ለከል ሐምድ በጣም ሰላም ነኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ደወሉን በመጫን ቤተሰብ ይሁኑ። ቤተሰብ ይሆናችሁ አበረታቱኝ። ኢንሻአላህ ዛሬም በአዲስ ቪዲዮ ብቅ ብያለሁ ማለት ነው። እኔንም እናንተን የሚያስተምረናል በሚል ነገር ላይ ያው እንደሚመጣ ተስፋ አለኝ። አበረታቱኝ። ሶደቃተል ፊጥርን በተመለከተ ታላላቅ የኢስላም ሊቃውንቶች ስለ ሶደቃተል ፊጥር ምን አሉ? ከአብደላህ ኢብኑ ዑመር ረዲየላሁ ዐንሁማ ተይዞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሶደቃተል ፊጥር በወንድም በሴትም በጨዋም በባሪያም ከተምር አንድ ቁና ወይም ከገብስ አንድ ቁና መስጠትን ግዴታ አድርገዋል ብለዋል። ኢማሙል ቡኻሪ 1503 ላይ በዘገበው በሌላ ዘገባም እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ወደ ዒድ ሶላት ቦታ ከመውጣታቸው በፊት እንዲሰጡ አዘዋል የሚል ዘገባ አለ። ወደ ዑለማዎች ዝርዝር ፈትዋ ስንገባ እንደኛ ዘካተል ፊጥር ፍርዱ ምንድነው? ኢብኑ ባዝ አላህ ይዘንላቸውና እንዲህ ይላሉ። የፊጥር ዘካ በሁሉም ሙስሊም በትልቅም በትንሹም በሴቱም በወንዱም በጨዋውም ሰው ሆነ በባሪያው ግዴታ ነው። አልፈትዋ 14197። ሁለተኛ ዘካተል ፊጥር የሚሰጠው በምንድነው? ኢብኑ ባዝ አላህ ይዘንላቸውና እንዲህ ይላሉ። ከምግብ፣ ከተምር፣ ከገብስ፣ ከስንዴ፣ ከዘቢብ አልያም በአመዛኙ የዑለማዎች ንግግር ከሌሎች ይህንን ከመሳሰሉ ሰዎች እንደ ሀገራቸው ከሚመገቡት ነገር ለአንድ ሰው አንድ ቁና ትሰጣለች። ሶስተኛ የዘካተል ፊጥር መስጫው ማውጫው ጊዜው መቼ ነው ሊሆን የሚችለው? ኢብኑ ባዝ አላህ ይዘንላቸውና እንዲህ ይላሉ። የመውጫው የመስጫ ጊዜዋ ከረመዳን በ28ኛው በ29ኛው በ30ኛው ቀንና በኢዱ ንጋት ከሶላት በፊት ነው። አልፈትዋ 321433። አራተኛ የዘካተል ፊጥር መውጫ ምክንያት ምንድነው? ሸህ ኢብኑ ዑሰይሚን አላህ ይዘንላቸውና እንዲህ ይላሉ። ባሪያው አላህ በሰላም ስላስፈጠረውና ሙሉ ጾሙን በህይወት እያለ ስላስጨረሰው ምስጋናውን ይፋ ማድረጊያ ነው። አልፈትዋ 18257። አምስተኛ ዘካተል ፊጥር ግዴታ የማይሆንበት ምን አይነት ሰው ነው? ሸህ ኢብኑ ዑሰይሚን አላህ ይዘንላቸውና እንዲህ ይላሉ። ከአንድ አካል በስተቀር ግዴታ የማይሆንበት የለም። እነርሱም ምንም የሌላቸው ድሆች ናቸው። አልፈትዋ 18259። ስድስተኛ ልጅን ዘካተል ፊጥር እንዲሰጥ ውክልና መስጠት ፍርዱ ብይኑ ምንድነው? ሼህ ኢብኑ ዑሰይሚን አላህ ይዘንላቸውና እንዲህ ብለዋል። ማንኛውም ሰው ለልጆቹ በጊዜው እንዲከፍሉለት ውክልና መስጠት ይፈቀድለታል። በጊዜው በስራና በመሳሰሉ ጉዳዮች ከሚኖርበት ሀገር ውጪ ሆኖ ውጥረት ውስጥ ቢሆን በጊዜዋ እንዲሰጥለት ውክልና መስጠት ይችላል። አልፈትዋ 18262። ሰባተኛ ደሃና ዘካተል ፊጥር መቀበል የሚገባው ሰው ዘካተል ፊጥርን እንዲቀበልለት ለሌላ ሰው ውክልና መስጠት ይችላልን? ሼህ ኢብኑ ዑሰይሚን አላህ ይዘንላቸውና እንዲህ ብለዋል። ይህ ይፈቀድለታል። 18268። ስምንተኛ ዘካተል ፊጥር በሚሰጥ ጊዜ የተለየ የሚባል ዱዓ አለን? ዘካተል ፊጥር በሚሰጥበት ጊዜ የሚባል የተለየ ዱዓ እናውቅም። ቋሚ የፈትዋ ኮሚቴ 9387። ዘጠነኛ የዘካተል ፊጥርን ዋጋ በገንዘብ ማውጣት ይፈቀዳልን? ኢብኑ ባዝ አላህ ይዘንላቸውና እንዲህ ይላሉ። በአብዛኛው የእውቀት ባለቤቶች ንግግር የዘካተል ፊጥር ዋጋ በብር ቀይሮ ማውጣት አይፈቀድም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለምና ሰሃቦች የሚሰጡት ከነበረው ተቃራኒ ስለሆነ ነው። አልፈትዋ 1432። ሼህ ኢብኑ ዑሰይሚን አላህ ይዘንላቸውና እንዲህ ብለዋል። ከምግብ እህል ምግብ ነክ ነገር ካልሆነ ነገር ማውጣቱ አያብቃቃውም። ምክንያቱም ግዴታ የሆነችው ከምግብ ነውና። አልፈትዋ 18265። አስረኛ ዘካተል ፊጥርን ለመስጠት እንደሌላው ዘካ ግዴታ የሚሆንበት መጠን አለውን? ኒስዋብ
ኢብኑ አባስ አላህ ይዘንላቸውና እንዲህ ይላሉ፣ ይህን ያህል ካልደረስን ግዴታ አይሆንበትም የሚባል ገደብ የለውም። ይልቅ ሙስሊም በሆነ ሁሉ ላይ ለራሱ፣ ለቤተሰቦቹ፣ ለሚስቱና ለልጆቹ እንዲሁም በሱ ኃላፊነት ስር ላሉ አንድ ቀን ሌሊትም ጨምሮ ከሚመገበውና ከሚመገቡት ምግብ ከተረፈ ማውጣቱ ግዴታ ይሆንበታል። አልፈትዋ 14/197 11 ዘካተል ፊጥር የሚሰጠው መጠን ስንት ነው? ኢብኑ ባዝ አላህ ይዘንላቸውና እንዲህ ይላሉ፣ ግዴታው ሰዎች ሀገራቸው ላይ ለምግብነት ከሚጠቀሙት ነገር 1 ቁና ነው። በኪሎ በአማኝ 3 ኪሎ ነው። አልፈትዋ 14/203 12 ዘካተል ፊጥርን ዘካተል ፊጥር የሚሰጠው ሰው ከሚኖርበት ሀገር ውጭ ለሌላ ሀገር መስጠት ይፈቀዳልን? ኢብኑ ባዝ አላህ ይዘንላቸውና እንዲህ ይላሉ፣ ሱናውን ዘካተል ፊጥርን የሚሰጠው ሰው በሚኖርበት ሀገር ውስጥ ለሚገኙ ድሆች ዘካውን መስጠትና ወደ ሌላ ሀገር አለመውሰዱ ነው። አልፈትዋ 14/213 13 ዘካተል ፊጥር ማህፀን ውስጥ ላልተወለደ ልጅ ማውጣት ግዴታ ይሆናልን? ሼህ ኢብኑ ኡሰይሚን አላህ ይዘንላቸውና እንዲህ ብለዋል፣ ዘካተል ፊጥር ማህፀን ውስጥ ላለ ልጅ በግዴታነት አይሰጥም። በግዴታነት ሀገር ማውጣት ግዴታ ይሆናል። ሼህ ኢብኑ አላህ ይዘንላቸውና ዘካተል ፊጥር ሙስሊም ላልሆኑ ሰራተኞች መስጠት ይፈቀዳልን? ሼህ ኢብኑ ኡሰይሚን አላህ ይዘንላቸውና እንዲህ ብለዋል፣ ዘካተል ፊጥር ሙስሊም ለሆኑ ድሆች ካልሆነ በስተቀር ለሌላ መስጠት አይፈቀድም። አልፈትዋ 18/285 15 የአንድ ሰው ዘካተል ፊጥር ለአንድ ሰው ብቻ ነው የምትሰጠው ወይስ ለተለያዩ ሰዎች ትከፈላለች? የብዙ ሰዎችን ዘካተል ፊጥር ለአንድ ሰው ብቻ መስጠት ይፈቀዳል፣ ልክ ለተለያዩ ሰዎች በታትኖ መስጠት እንደሚቻለው። ቋሚ ፈትዋ ኮሚቴ 9377 16 ዘካተል ፊጥርን ተቀብሎ የሚሸጥ ሰው ፍርዱ ብይኑ ምንድነው? የወሰደው ሰው ለመውሰድ ተገቢ ከሆነ ከወሰደ በኋላ መሸጡ ይፈቀዳል። ቋሚ የፈትዋ ኮሚቴ 380 17 ዘካተል ፊጥርን ያለ ምክንያት የኢድ ሶላት ተሰግዶ እስኪያበቃ ድረስ ማዘግየቱ ፍርዱ ብይኑ ምንድነው? ሼህ ኢብኑ ኡሰይሚን አላህ ይዘንላቸውና እንዲህ ብለዋል፣ የኢድ ሶላት ተሰግዶ እስኪያበቃ ድረስ ማዘግየቱ ክልክልና ሐራም ነው። ዘካተል ፊጥር አታብቃቃውም። አልፈትዋ 18/266 ወላሁ አዕለም። መሪገም ለቻናሉ አዲስ የሆናችሁ ሰብስክራይብ ደወሉን በመጫን ቤተሰብ የሆናችሁ አበረታቱ። ሰላሙላህ አለይኩም ወራህመቱላሂ ወበረካቱሁ።